Atletico, but on loan to Getafe. Ball in, Valley, and it doesn't stop to the back of the net. Messi to Suarez. What a ball! And what a finish from Suavecito! Off the ball, it was behind him. Suarez in the box. Will try to do the first one. Suarez shoots. That's it. The first one for Barca. Luis Suarez, the Uruguayan. ከጣሊያን ጋር እየተጫወትን አንዱ ሳይኳ ሳትኩ በዚያ ምክንያት ፍርሃትና ብስጭት አደረብኝ ካለም ዋንጫ ልንባረር ነው ይህ የሚሆነው ደግሞ እኔ ጎል ባለማግባቴ ምክንያት ነው የሚል ተስፋ መቁረጥ ወደ አእምሮዬ ደጋግሞ መጣ ገና 20 ደቂቃ አለ ነገር ግን የአእምሮዬን መጥፎ ሐሳብና የጥርሶችን ልማደኛ እርምጃ መቆጣጠር አቃተኝ ጣሊያናዊውን ተከላካይ ቼሊኒን በጥርሶቼ ነክሼ አሳበድኩት በካሜራዎች ፊት ሶስተኛውን ተጫዋች ነከስኩት ዓለም ፊቱን አዞርብኝ መሳቂያ ሆንኩኝ ከእግር ኳስ ሜዳዎች አጠገብ እንዳልደርስ ተፈረደብኝ እንደ ወንጀለኛ ተሳደድኩ ዚነዲን ዚዳን ማርኮ ማታሬዝን በቴስታ አጋድሞት ማውሮ ታሶቲ በ1994 የዓለም ዋንጫ ላይ የሉዊስ ኤንሪኬን አፍንጫ በቴስታ ሰርጉዶት ያልተቀጡትን ቅጣት ተቀጣው አፍሪካን ከዓለም ዋንጫ ግማሽ ፍጻሜ እንደ በረኛ ዘልዬ በእጅ በነኳት ኳስ ካስቀሯት በኋላም ብዙ አፎች ረገሙኝ በኡራጓይ ደግሞ ብዙዎች ጀግናሉኝ መጋረጃዎች በተዘጉብኝ ሰዎችም በተነሱብኝ ድብርት በሚያሰቃኝ ሰዓት ጨለማዬን የምትገፋው አውሬውን ስሜቴን የገራችው የልጅነት ጓደኛዬና ሚስቴ ሶፊ ናት በኤቭራ ምክንያት ዓለምን ሲያስብ ዘረኛ መሆኔን እንዲያስብ ሆኗል በፍጹም ዘረኛ አይደለሁም በአውሮፓ እንደ ሊቨርፑል ቅልብ ገዢ ዜማ ያለው አንድም ክለብ የለም ባርሴሎና የእውነተኛው ህልም የመፈጸሚያ ቦታ ነው ካምፕኑን ወደ ውስጥ ገብቶ ለመጎብኘት ገንዘብ ስላልነበረኝ ከሶፊ ጋር ከውጭ አይቼው ተመልሼው አውቃለሁ ተንኮለኛ አመፀኛ ተናካሽ ለቡድን አጋሮቼ የማልመች ዘረኛ ተጫዋች ሆኜ እንድሳል ድርጊቶች አስተዋጽኦ ነበራቸው ነገር ግን እኔ ያለኝን ሳልሰስት የምሰጥ ታጋይ መሸነፍ የማልወድ ተጫዋች ብቻ ነኝ ክሮሲንግ ዘ ላይን ማይ ስቶሪ አወዛጋቢው ሉዊስ ሱዋሬዝ ከፒተር ጄንሰን እና ሲድሎ ጋር ታሪኩን አውጥቶታል ትሪቡን በትውስታ ፕሮግራሙ ሱዋሬዝን ከመጽሐፉ አንቀጽ እየመዘዘ ያስታውሰዋል Suarez and it's in the corner free kick fantastically taken by Suarez ብዙዎችን አሳዝኛለሁ አሰልጣኛችን ኦስካር ታባሬዝ ደብሮታል የቡድን አጋሮችን አይናቸውን ቀና ብዬ ማየት ተሳቀቅያለሁ ምን ብዬ ይቅርታ እንደምጠይቅ ግራ ገብቶኛል ከብራዚል ለሄድ 2 ቀናት ብቻ ቀርተውኛል አእምሮዬ ግን ቀድሞ ብራዚልን ተሰናብቷል ከስልጠና በኋላ ኦስካር ታባሬዝ ጠራኝ ስላንተ ዜና አለኝ አለ ይህ ለአንድ ተጫዋች የተናገርኩት እጅግ መጥፎ ዜና ነው ብሎ ጀመረ የ10 ጨዋታ ቅጣት ተላልፎብሃል ይሄ ብቻ አይደለም ወደ የትኛውም የእግር ኳስ ስታዲየም ድርሽ ማለት አትችልም ከኡራጓይ ቡድን ጋር ካሁኑ ደቂቃ ጀምሮ መታየት አትችልም አለኝ እንደ ወንጀለኛ ተሳደድኩ ቅጣቱን ልቀጣ ግን እንዴት የምወደው እግር ኳስ ጓደኞችን ማየት ልከልከል ሁለት ውድድሮች 2 ዓመታትን ከኢንተርናሽናል እግር ኳስ ታገድኩ የህፃናት ጨዋታ እንኳን በስታዲየም ተገኝቼ እንዳላይ ተወሰነብኝ ዓለም ላይ የትኛውም ስታዲየም እንዳልገባ ታገድኩ ለሊቨርፑል እንዳልጫወት ተፈረደብኝ በእግር ኳስ ሜዳ ላይ ኳስ መንካት አይደለም በዙሪያው እንኳን እንዳሮጥ ክትትል ተደረገብኝ ማውሮ ታሶቲ በ1994 የዓለም እግር ኳስ ዋንጫ የሉዊስ ኤንሪኬን አፍንጫ ሰብሮ እንደኔ ያልተቀጣም ዚነዲን ዚዳን ማርኮ ማታሬዝን በቴስታ አጋድሞት 3 ጨዋታ ብቻ ተቀጣ ብዙ ተጫዋቾች ያንድን ተጫዋች እግር ባሰቃቂ ሁኔታ ቀልጥመው እንደኔ ያልተፈረደባቸውም እኔ ግን ሰለባ ሆንኩ I think Branislav Ivanovic is insinuating here that Luis Suarez bit him. Look at that. Something went on, and Suarez does. He does exactly that. That is quite incredible and pretty disgusting. እኔ ሉዊስ ሱዋሬዝ ለምን ለ3 ጊዜያት ያህል ተጫዋቾችን ነከዝኩ ክሮሲንግ ዘ ላይን የኡራጓይ ኢንተርናሽናል ኮከብ መጽሐፍ ሆነቶችን ይዘረዝራል በ2013 ብራኒስላቭ ኢቫኖቪችን የነከስኩበትን አጋጣሚ ታይሰን የሆሊፊልድን ጆሮ ከዘነጠለበት ሁኔታ ጋር ያመሳሰሉ ብዙዎች ናቸው ግን እውነቱ አልጎዳውትም መናከስ አውቃለሁ ነውር ነው ነገር ግን ተጫዋቾችን ለዘላቂ ጉዳት ከሚጥሉ ታክሎች እኩል አይደለም የፔሲቭ ኤንድሆቨኑን ኦትማር ባካልን በ2010 ከነከስኩት በኋላ አምላኬ ሆይ ምን ይሆንኩ ነው ብዬ ምርር ብዬ አልቅሻለሁ
ባለቤቴ ሶፊ ስታዲየም ነበረች። ምስሉን ተመልክታ ምን እያደረክ እንደሆነ ታውቃለህ? ምንስ መሆን ነው ብላ ሞግታኛለች። ለራሴ መልስ ለመስጠት ሞክራለሁ። ጫና ሲበረክትብኝ፣ ተከላካዮች ወይም ተቃራኒዎች ሲተነኩሱኝ ማመዛዘን ይሳነኛል። ኦቶማር ባካልን በጥርሴ ቦጨኩት ቀን የግድ አያክስ ያንን ጨዋታ ማሸነፍ ነበረበት። በዚያ ጨዋታ ከተሸነፈን ሻምፒዮንነቱን ኤፍሲ ቲዮንት ይወስዳል። ከሁሉ በላይ አሰልጣኛችን ማርቲኖር ይሰናበትብናል። ያንን እያሰብኩ ስጫወትና ነገሮች ደግሞ ሲበላሹ ራሴን መቆጣጠር ያቃተኝ መጣ። በኋላም ጥርሶቼን አጥብቆ በተከታተለኝ ተጫዋች ላይ ለማሳረፍ ተገደድኩ። እብደቴ ተገለጠ። ጥፋት አጠፋው። በ2013 ኢቫኖቪችን ስነክሰው አስጨናቂ ስሜትና አስጨናቂ ጨዋታ ውስጥ ሆኜ ነው። ወደ ቻምፒየንስ ሊግ ለማለፍ የግድ ቼልሲን ማሸነፍ ነበረብን። ተሸነፍን ማለት ሁሉም ነገር አበቃለት ማለት ነበር። በጣም መጥፎ አቋም ያሳየውበት ጨዋታ ነበር። በእኛ የግብ ክልል በእጄ ኳስ ነክቼ ሊቨርፑል ላይ ፔናልቲ እንዲቆጠር አደረኩ። የሳትኳቸው ኳሶችን ብዙ ናቸው። ያንን መጥፎ ምሽት ብራኒስላቭ ኢቫኖቪችን በጥርሴ በመቦጨቅ ደመደምኩት። ምን አይነት መጥፎ አጋጣሚ እንደነበር። A clash inside the penalty area involving Chiellini left his Uruguayan opponent Suarez clutching his face. Well, if that was a bite, and we've yet to see conclusive proof, then that's the third time that Luis Suarez has committed that particular crime. Once in Holland, where he became known quickly as the cannibal, and then more famously against Branislav Ivanovic of Chelsea in an EPL game. በዓለም ዋንጫ ዩራጓይና ጣሊያን እየተጫወቱ ነው። ቼሊኒን ከመንከሴ በፊት ኡራጓይን 1-0 መሪ ማድረግ ይችል ነበር። ቡፎን ኳስ ባያድንብኝ ኖሮ ዓለም ቼሊኒን በጥርሶቼ ስነክስ አይመለከትም ነበር። ጫና በዛብኝ። ፍርሃትና ብስጭት ውስጥ የነረበሹት ከዓለም ዋንጫ ልንባረር ነው። ይህ ደግሞ የሚሆነው በኔ ድክመት ምክንያት ነው የሚል ተስፋ መቁረጥ ተመላልሶ ወደ አእምሮ የመጣም። ገና 20 ደቂቃ አለ። ግን እኔ የአእምሮዬን መጥፎ ሐሳብና የጥርሶቼን ልማደኛ እርምጃ መቆጣጠር አቃተኝ። ማገናዘብ ራቀኝ። የሚመጣው መሸነፍ አስጨነቀኝ። እናም ቼሊኒን በጥርሶቼ ንክሻ አሳበድኩት። ዓለም በኔ ላይ እንዲያፈር እንዲነጋገር ያደረገውን ክስተት ራሴው ፈጠርኩት። ከእግር ኳስ ከባድ ቅጣቶች መካከል አንዱንም ተከናነብኩ። እኔ ሉዊስ ሱዋሬዝ እስከ መጨረሻው ሰከንድ ለምሰለፍለት ቡድን ራሴን የመሰዋ ተጫዋች ነኝ። ቢሆንም ከችሎታዬ ባልተናነሰ በጥርሶቼ እርምጃዎች የብዙዎች መሳቂያና መነጋገሪያ ሆንኩ። Into the area, Suarez, and he threads it through like a camel through a needle. Genius of the ball, and an absolutely astonishing finish from Suarez. ሁሉን ነገሬን የቀየረችው ባለቤቴ ሶፊ ናት። አውሬውን ስሜቴን የምታረጋጋው የምታርቀው በቤት ያለች የስነ ልቦና ሐኪሜ ሶፊ ናት። መጋረጃዎች በተዘጉብኝ፣ የሰዎች ፊት በዞረብኝ፣ የተፈጠረውን እያሰብኩ በድብርት በመሰቃይበት ሰዓት ጨለማዬን የምትገፋው ሶፊ ናት። ከዚህ ችግር ቀስ በቀስ እንደወጣ መንገዱን ሁሉ ጠርጋልኛለች። በሌላ ተጫዋችና አጋጣሚ ላይ አልደግመውም የሚል ሙሉ እርግጠኝነት ባይኖረኝም ቀስ በቀስ ያልተገራውን ስሜት እየገራችሁ መጓዝ ችለናል። ክሮሲንግ ዘ ላይን ማይ ስቶሪ። ሱዋሬዝ ከልጅነቱ ጀምሮ ለሚያውቃት ባለቤቱ ሶፊያ ትልቅ አክብሮቱን ይናገራል። Still Suarez, still Suarez, still Suarez, still Suarez. ሁሌም የእንግሊዝ ቆይታዬን የእንግሊዝን ኳስና ሊቨርፑልን አርሳቸውም። የሊቨርፑል ቤቴን ስለቅ ብዙ ትዝታዎች ከፊቴ እየተደቀኑ ስንብቴን አከበዱት። ባለቤቴ ያለቀሰች፣ ልጄን ማባበል ከበደኝ። እጅግ ስሜት የሚነካ ስንብት ነበር። ጥቂቶች ግን የኔን መሄድ ወደውታል። በተለይ የፕሪሚየር ሊጉ መሪ ሪቻርድ ስኩድሞር ለፕሪሚየር ሊጉ መጥፎ ምስል የሰጠ ተጫዋች ነበር ማለቱን ስሰማ አዝኛለሁ። በርግጥ እኔ ሉዊስ ሱዋሬዝ በየሄድኩበት ክለብ ማሊያ እየሳምኩ የህይወቴ ህልም ይሄ ክለብ ነው ከሚሉ ተጫዋቾች መካከል አይደለሁም። ስራዬን በገባውበት ክለብ ያለ ስስት የምሰራ ፕሮፌሽናል ነኝ። አንድ ክለብ ላይ ግን ይሄ ክለብ ህልሜ ነበር አለማለት አይቻለኝም። ባርሴሎና ነው። ትንሽ ልጅ እያለሁ በኡራጓይ ቴሌቪዥን በተላለፈ አንድ ፕሮግራም ላይ አንድ ቀን ለባርሴሎና መጫወት ፈልጋለሁ ብዬ ተናግሬያለሁ።
በጋምፐር ዋንጫ ላይ ለክለቡ ፈርሜ ከደጋፊ ጋር ያስተዋወቁኝ እንኳ እንደ እንግዳ እንጂ እንደ ባርሴሎና ተጫዋች መገኘቴን ማመን ከብዶኝ ነበር። ሉዊስ ኤንሪኬ ተጫዋቾቹን ሰብስቦ በመጨረሻ ተጫዋቻችን ሱዋሬዝን ከጓንታናሞ አውጥተን የባርሴሎና አድርገናል ሲል የነበረውን የድጋፍ ጭብጨባ አሁን ድረስ አስታውሳለሁ። ከዚያ ቀን ጀምሮ በባርሴሎና የሆነው ሁሉ ሆነ። Barcelona get the draw. Luis Suarez. Nakończy w tym meczu. Tymrazem Suarez. Suarez! Fantastyczny gol! Fantastyczny gol! I hat-trick! ብዙ ሰዎች እኔን እንደ ችግር ፈጣሪ ተጫዋች ይስሉኛል። እንደውም ለባርሴሎና እንደፈረምኩ ሰሞን ዳኒ አልቬስ እጄን ይዞ አንድ ነገር ተናገረኝ። በመምጣት እጅግ ደስ ብሎኛል። ምክንያቱም በባርሴሎና ችግር ፈጣሪ ተጫዋች ተደርጌ የምቆጠረው እኔ ብቻ ነኝና ሁለተኛ ችግር ፈጣሪ በመሆን ትጋራኛለህ ብሎ ፈገግ አስብሎኛል። ወደ ባርሳ እንደተዘዋወርኩ ብዙ ወሬ ነበር። እንደውም ባርሴሎናና ሉዊስ ሱዋሬዝ በፈጸሙት ዝውውር ላይ ሉዊስ ሱዋሬዝ ተጫዋች እንዳይናከስ ቃል የሚያስገባ ወይም የሚያስገድድ አንቀጽ ፈርሟል ብለው ያወሩ ሚዲያዎችም ነበሩ። ንክሻን የተመለከተ አንቀጽ ውሉ ላይ ገብቷል ብለው ሳያረጋግጡም ጽፈዋል። ለኡራጓይ ናሽናል ክለብ የተጫወትኩ በታዳጊነት ካምፕኑን ስጎበኝ ሶፊያ አብራኝ ነበረች። ታዳጊዎች ነበርን። ውስጥ ለመግባት የባርሳን ሙዚየም ለማየት አቅም አልነበረንም። ግን ሶፊያ አብራኝ ነበረች። በሶስት አጋጣሚዎች ተጫዋቾችን እየነከስኩ ራሴን አጣብቂኝ ውስጥ ስከት ሶፊያ አብራኝ ነበረች። ባርሴሎና ስፈርም ህልሜ እውን ሲሆን ጓደኛዬ ባለቤቴ ሶፊያ አብራኝ ተገኘች። የባርሴሎና ፈተናም በሷ አጋዥነት ተወጣውት። Here we go. Boateng's there. Keeper's lost it. Appiah's there. Blocked on the line. Blocked on the line again. Has it gone in? Flag goes up. And the officials are going to have to step in here. Well, it's a red card. It's been blocked on the line. Does this mean Ghana have got a penalty with the last kick of the game? Oh, I do not believe it. Oh, cross comes in, he's flicked on by Kevin Prince Boateng. I think John Mensah's there in there. Appiah has the shot. I think it's this one here that goes on to handball. Absolutely right. The assistant and the referee got it spot on. It didn't cross the line, but it's a clear handball. አፍሪካን በታሪኳ የመጀመሪያ ከሆነ የዓለም እግር ኳስ ዋንጫ ፍጻሜ እንደ በረኛ ተወርውሬ በእጆቼ ባያስኳት ኳስ ካስቀሯት በኋላ ከሜዳ ተባረርኩ። ፔናልቲዋን ጂያን ሳተ። ብዙ አፎች ረገሙኝ። በኡራጓይ ብዙ ሰዎች መረቁኝ። በሶከር ሲቲ ስታዲየም በባዶ መልበሻ ክፍል ውስጥ አፍጥጫለሁ። የመጨረሻዎቹን የመለያ ምቶች እጆቼን በደረቴ አድርጌ እየተከታተልኩ ነው። የትጥቅ ተቆጣጣሪው ጉሌርሞ ሬቪትሪያ ብቻ አብሮኛል። አስጨናቂ ድራማዊ ፍጹም ቅጣት ምቶች ነበሩ። በእኔ ውሳኔና ጥፋት ተአምር በሚባል ሁኔታ ኡራጓይ ያለፈች። ብዙ ተመልካቾች ከጋናና ከመላ አፍሪካ አዘኑ። የኡራጓይ ቡድን ግን በደስታ የሚሆነው ጠፋው። ኡራጓይ መጥፎ ውጤት ባጋጠማት ቁጥር የሀገሪቱን ሀብት እንደምናባክን አድርገው የሚዘባበቱብን ሁሉ ያን ቀን ወደ ዓለም ዋንጫ በመግባታችን ደስታቸው የማይለካ ሆነ። አሁን ድረስ እንዴት እንደዚያ ታደርጋለህ ብለው የሚጠሉኝ የሚሞግቱኝ እንደገና ታደርጓለህ ወይ ብለው የሚጠይቁኝ ብዙ ናቸው። ይህ ለሀገር ያደረኩት ነገር ነው። ማንም ተጫዋች አድርገዋል። እንደገናም ቢሆን አድርገዋለሁ። አፍሪካ ጨዋታው ከነበረው ትርጉም አንፃር ግን ብዙዎች ቢቀየሙኝ እረዳቸዋለሁ። በሆላንድ ተሸንፈን ከዓለም ዋንጫ ፍጻሜ ቀረን። ወደ ኡራጓይ ተመለስን። ግን የጀግና አቀባበል ተደረገልን። ለኔም it is not the hand of God, it is the hand of Suarez. የፈጣሪ እጅ አይደለም የሱዋሬዝ እጅ ነው የሚል ዘፈን ተዘፈነልኝ። በአውሮፓ እንደ ሊቨርፑል ዜማ ዩኔቨር ዎክ ያሉን አይነት ቀልብ ገዥ ዜማ የለም። ከደጋፊዎች ጋር ከልብ የተሳሰረ ክለብም እንደ ሊቨርፑል አላየሁም። እንደ ተመልካች አንፊልድ ሮድ ተቀምጬ ጨዋታ ባየሁበት አጋጣሚ እንኳ ዘለግባ ግባ የሚል ስሜት ይፈጥርብሃል። 40,000 ተመልካቾች እንዳንድ የሚሆኑበት ሚስጥር ያስገርማል። ብዙ ቡድኖች የሌላቸው እሱ ይመስለኛል። ሊቨርፑልን በዚህ አደንቃለሁ። በሊቨርፑል በነበርኩ ጊዜ መጥፎ ስም ካሰጡ ጨዋታዎች አንዱን ከማንቸስተር ጋር በጥቅምት 15 2011 አደረገን። ፓትሪስ ኤቭራን ኒግሮ የሚል ቃል አውጥቼ ተናገርኩት። ቃሉን አውጥቻለሁ። አውጥቻለሁ። ዘረኛ ነኝ፣
በፍጹም ዘረኛ አይደለሁም። በስፓኒሽና በእንግሊዘኛ አረዳድ መካከል ያለው ክፍተት ነው ጉዳዩን ያጋነነው። እኔ ይህንን ቃል ተጠቅሜ በስፓኒሽ ቋንቋ ስናገር ልል የፈለኩት ነገር በፍጹም እንግሊዘኛ ላይ ያለውን የስድብ ትርጉም አስቤ አልነበረም። ኤቭራ ነው ውዝግቡን የጀመረው። ተበሳጭቼ ተናገርኩ። ነገሩ ሁሉ ወደ ሌላ ጉዳይ አመራ። በስፓኒሽ ሰዎችን በከለራቸው፣ በውፍረታቸው፣ በቅጥነታቸው፣ በጉዳታቸው የምትገልጽበት ቃል አለ። የተለመደ ነው። እኔንም አያቴ ነግሪቶ ትለኝ ነበር። እውነቴን ነው የምላችሁ፣ ጥቁረትን ለማንቋሸሽ ያንን ቃል አላወጣሁትም፣ ግን በዘረኝነት ተብጠለጠልኩ። ከብዙዎች የጥላቻ መልእክት ደረሰኝ። ሰዎች ሉዊስ ሱዋሬዝ ጎበዝ ተጫዋች ነው፣ ግን ደግሞ ዘረኛና አስቸጋሪ ተጫዋች ነው ብለው ሲገልጹኝ ይከፋለሁ። ቃላቶቹ ያሳመሙኛል። ባለቤቴም እንዲህ ብላ አስደንግጣኛለች። ሉዊስ ሱዋሬዝ የሚለውን ቃል በኢንተርኔት አድራሻ ውስጥ አስገባና ፈልግ፣ ዘረኛ የሚለው ቃል አብሮ ይመጣል። ምን እየተባልክ እንደሆነ ተመልከት። ነገ ልጆች አድገው ይሄንን ያሉ ብላ አዝና ነግራኛለች። 8 ጨዋታ ተቀጣው። ከሁሉ የሚበልጠው ቅጣት ግን ሁሌም ዘረኛ የሚለው ስም አብሮህ መለጠፉ ነው። በየካቲት 2012 እንደገና ከዩናይትድ ጋር እንጫወታለን። እኔና ፓትሪስ ኤቭራ ፊት ለፊት እንገናኛለን። አሰልጣኝ ኬኒ ዳልግሊሽ ከጨዋታው በፊት ኤቭራን ተጨብጧል አይደል አለኝ። አዎ ምንም ችግር የለብኝም እጨብጧለሁ አልኩት። እነሱ ቆመው እኛ እየጨበጥናቸው ያለፈን ነው። ጆርዳን ሄንደርሰን ከኔ በፊት ኤቭራን ጨበጠው። ከዚያ የኔ ተራ ነው። ግን ኤቭራ ሄንደርሰንን ከጨበጠ በኋላ እጁን አወረደ። እኔ እጄን ዘርግቼው ደርሶ ልደርስ ስል እጆቹ ዝቅ ሲሉ አየሁ። በቃ እሱኔን መጨበጥ አልፈልግም ብዬ ያሰብኩ እናም አለፍኩት። እኔ እንዳለፍኩ ግን አውቄ እንደዘለልኩት አስመስሎ ኤቭራ ክንዴን ጨምድዶ በቴሌቪዥን ካሜራ ፊት እኔን የሚያሳንስ ተግባር ፈጽመ። ፔፔሬና ምስክር ነው። የቴሌቪዥን ምስሉ አሁንም ምስክር ነው። ኤቭራ ሆን ብሎ ያ ምስል እንዲፈጠር አደረገ። እንደገና በዚህ ምክንያት ተጠላው። በየሚዲያው ስሜ ተነሳ። ፓትሪስ ኤቭራ የዘረኝነት ሰለባና ጉዳተኛ፣ እኔ ደግሞ የእድሜ ልክ የዘረኝነት ቅጽል ተለጥፎብኝ ሁኔታዎች አለፉ። በቅርብ ያሉ ግን ያውቃሉ፣ ዘረኛ አለመሆኔን ያውቃሉ። ክሮሲንግ ዘ ላይን፣ ማይ ስቶሪ፣ ሉዊስ ሱዋሬዝ ብዙ ሁነቶችን ተናግሮበታል። ትሪቡንም በትውስታ ተመልክቶታል።